ዳጣም በስተመጨረሻ ለናታን ውሳኔዋን ነግረዋለች ማለት ነው። ናታንም እጅጉን በደስታ እየዘለለ ሰላምን እንኳን ደስ ያለሽ፣ ደስ ብሎኛል፣ ውጤትሽ ደግሞ ምክርሽ ፍሬ አፍርቷል በማለት ላይ ይገኛል ማለት ነው። ሰላምም እንግዲህ ለናታን የመከረችው ምክር አሁን ላይ ቆንጆና ያማረ ፍሬን አፍርቶ ነው የሚገኘው ማለት ነው። እንግዲህ አበጌል የኔ መሆን ካልቻለ ናታን የማንም አይሆንም እያለች ስትዝት ነበረ። እንግዲህ ናታንም የዳጣ መሆን እንጂ የአበጌል መሆንን አይፈልግም ነበረ። አሁን ላይ ደስ የሚል እልል ያለ ፍቅር ውስጥ ገብተዋል ማለት ነው ናታንና ዳጣ። አበጌልም በዚህ እንግዲህ ሌላ ታሪክ ውስጥ ገብታ ነው የምትገኘው። አበጌል እንግዲህ በዳጣና በናታን በጣም ከመቃጠሏ የተነሳ እንዲሁም ደግሞ እስከ ዛሬ ድረስ ለአቶ ደረጀ እንዲሁም ደግሞ ለወይዘሮ ማርታ ስትናገር ማንም ሰው ሊሰማት ፈቃደኛ አይደለም። ማንም ሰው አያምናትም። ስለዚህ አሁን ላይ ያደረገችው ነገር ምንድን ነው? ልክ ናታንና ዳጣ ሲሳሳሙ ቪዲዮ ቀርጻለች ማለት ነው። አሁን ላይ በጣም አስቸጋሪ ነገሩ ወይዘሮ ማርታ ቪዲዮውን አይታ የማታምንበት ምንም አይነት ምክንያት የላትም። ስለዚህ ወይዘሮ ማርታ አሁን ላይ ምን ሊሆን ይችላል ውሳኔዋ? ለናታንና ለዳጣ ምን አይነት ግብረ መልስ ልትሰጣቸው ትችላለች? እውነት ከዛ ቤት ታባረራቸዋለች? ምን አይነት ውሳኔ ይፈጠራል የሚለውን የምናወራ ይሆናል። እንዲሁም አቶ ደረጀስ ምን አይነት ውሳኔ ሊወስን ይችላል? ምንስ ሊል ይችላል የሚለውን ነገር እንግዲህ የምናወራ ይሆናል ማለት ነው። አበጌልም አሁን ላይ ምን አይነት ውሳኔ በዳጣ ላይ ታሳድራለች የሚለውን እንግዲህ የምናወራ ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ዳጣ ቀጣይ ክፍል እንግዲህ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር እንግዲህ የምናወራ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ ናታንን በስተመጨረሻ ተሳክቶለታል ማለት ነው። እንግዲህ በባለፈው ክፍል ላይ ዳጣን ዝጋት አኩርፋት፣ ከዛ ደግሞ የእሷን ውሳኔ ታየዋለ የምትወደና የማትወደ መሆኑን በዚህ ታረጋግጣለ ብለው ነበረ ሰላም። ነገር ግን የመከረችው ምክር ደስ የሚልና እንዲሁም ደግሞ ውጤት አፍርቶለታል ማለት ነው። ናታንም አሁን ላይ እጅጉን በጣም ደስተኛ ሆኗል። አበጌል እንግዲህ በበኩሏ አንተ የኔ መሆን ካልቻልክ የማንም መሆን አትችልም፣ ምክንያቱም አንዲት ሴት መታ አንተ ልትወስድብኝ ብትል ሲጥ አርጌ እገላታለሁ እገልላለሁ እያለችው ነበረ። ታዲያ ፍቅር በግዴታ አይደለም፣ ፍቅር በውዴታና እንዲሁም ደግሞ ከሁለቱም ወገን ሲሆን እንጂ አንድ ሰው ብቻውን አፍቅሮ ሌላኛውን ደግሞ እንደሚፈልገው አድርጎ ረግጦ ሊያኖረው አይችልም። ፍቅር ከሁለቱም ወገን ሲሆን ነው። ስለዚህ አሁን ላይ እንግዲህ ዳጣ በጣም ደስ የሚለው ነገር ውሳኔዋን ነግረዋለች። ምክንያቱም ዳጣ በስተመጨረሻ ትክክለኛውን ምርጫ ነው የመረጠችው። ምክንያቱም አበጌል ልትረዳት አልቻለችም። እስከ ዛሬ ድረስ እንግዲህ ምን ብለዋለች ለናታን? እስከ ዛሬ መጀመሪያ ካየው ቀን ጀምሮ ነው የወደድኩ፣ በቃ በጣም ነው ልቤ የደነገጠው ላንተ። ነገር ግን አበጌል አለች፣ ለአበጌል ብዬ ነው ብላለች። እንግዲህ በዚሁ አጋጣሚ አበጌል እህቷ እንደሆነች ለናታን ነግረዋለች። ናታን ግን በፍቅር አሁን ላይ በፍቅሯ ብቻ ይህን ብቻ መስማት ስለሚፈልግ አላገናዘበውም። ነገር ግን አበጌል እህቴ ነች፣ ስለዚህ እሷን ብዬ ነው እንጂ እኔ እወዳለሁ ብለዋለች ማለት ነው። በጣም ነው ደስ ያለው። በጣም በደስታ ነበረ ፍንድቅድቅ ያለው ማለት ነው። ቀጥታ ወደ ሰላም ነበረ ሄደው። ሰላም በጣም ደስ ብሎኛል፣ የመከርሽ ምክር አሁን ላይ ውጤት አፍርቷል እና በጣም ደስ ብሎኛል፣ ደስ ይበልሽ ነበር ያላት እና ሰላምም እጅጉን በጣም ነበረ ደስ ያላት። ነገር ግን ሰላምን ብለዋለች ታዲያ ዳጣ ስለ ፍቅር ምናምን አታውቅም፣ አንተ ግን ልታስተምራትና እንዲሁም ደግሞ ልትረዳት ይገባል ብለዋለች ማለት ነው። አታስቢ፣ ምንም ነገር እንዳታስቢ፣ ከዚህ በኋላ ዳጣ በምንም ሁኔታ እንድታዝንና እንዲሁም ደግሞ እንድትከፋ በፍጹም አላደርግም፣ እንደምትፈልገው አድርጌ ቀብረር አድርጌ አኖራታለሁ ብሏል ማለት ነው። ናታን እንግዲህ ለሴት ልጅ በጣም ትልቅ ክብር ያለው፣ ሴት ልጅን የሚያከብር በጣም ጀግና ከሚባሉት ወንዶች አንዱ ነው። ስለዚህ እሱን አይቶ አለመውደድና አለማፍቀር አይቻልም። እና እንግዲህ አበጌልም ናታንን አፍቅረው ወደው አልነበረም። በነገራችን ላይ ግን ደግሞ ዳጣ እግሯ ከዛ ቤት ከረገጠ ጀምሮ በቃ ፈርፈር ብላለች በቅናት። አሁን ላይ በቃ ምንም የቀራት ነገር የለም። አበጌል አሁን ላይ በጣም ጨልላለች። እንግዲህ አበጌል በሰላም እርግዝና ተወጥራ ናታንን ተነጥቃለች ማለት ነው። ላፍ አድርጋ ወስደዋለች። እንግዲህ ዳጣ እንግዲህ መጀመሪያም ተወደው ነበረ፣ እሱም የሚወደው እንግዲህ ዳጣን ነው። ስለዚህ በዚህ ሁኔታ ላይ እንግዲህ ናታን ምን ብሏል?
ዛሬ ላይ እኔና አንቺ ፍቅራችን ተገላልጠን እንዲሁም ደግሞ ስንሳሳም ቢያይ ምንም ግድ አይሰጠኝም ብሎ ነበረ ማለት ነው። አሁን ላይ ወይዘሮ ማርታና አቶ ደረጀ ይሄን አይነት ነገር አሁን ላይ እንግዲህ አበጌል ምን አድርጋለች? ናታንና እንዲሁም ደግሞ ዳጣ ፍቅራቸውን በሚገላለጡበት ሰዓት እንግዲህ ናታን ዳጣን ሲሰማት፣ ዳጣም ደግሞ ናታንን ስትስመው ቪዲዮ ቀርጻ ነበር አበጌል አሁን ላይ ማንም ሰው ሊሰማት ፈቃደኛ አይደለም። ማንም ሰው አያምናትም። ለዚህም ነው እንግዲህ መረጃ የያዘችው ማለት ነው። ስለዚህ አሁን ላይ ወይዘሮ ማርታ ይህን ስታይ ምን አይነት ውሳኔ ትወሰናለች? በበኩሉ እንግዲህ አቶ ደረጀ እንደኔ ምንም አይነት ነገሮችን ተቃውሞ አያነሳ። ምክንያቱም ወንድ ልጅ ካፈቀረ አፈቀረ ነው፣ ካላፈቀረ ደግሞ በግድ እጁን ጠምዝዘን ናታን አበጌልን እንዲያገባት አንፈልግም አናደርገውምም እያለ ነበር እንግዲህ አቶ ደረጀ። ነገር ግን ወይዘሮ ማርታ አበጌል ስለወደደችው እና ስላፈቀረችው ብቻ ናታን ስሜት ይኖረውም አይኖረውም ግን ደግሞ አብረው ተጋብተው እንዲኖሩ ትፈልጋለች። ምክንያቱም ናታን ለሴት ልጅ ያለው ክብር በጣም የሚገርም አስገራሚ፣ ያለ እድሜው የበሰለ እንዲሁም ደግሞ አስተዋይና የተማረ ሰው እንደሆነ ታውቃለች። ስለዚህ በምንም ሁኔታ ከናታን እንድትለይ አትፈልግም። ስለዚህ ለዚህም ነው እንግዲህ ወይዘሮ ማርታ ልክ እንደ ሴት ሁኚ፣ ለሱ በጣም ጥሩ ሴት ሁኚ፣ ከዳጣ የተሻለች ሴት ሆነሽ ቀረቢው፣ አውሪው፣ በቃ ጥሩ ሰው ሁኚለት፣ መልካም ሰው ሁኚ፣ በቃ አስተዋይ ሁኚ እያለች እንግዲህ በጣም ብዙ ነገሮችን እንደ እናት ስትመክራት ነበረ። ነገር ግን ናታን በተንኮሏና በሴራዋ ምክንያት ሊወዳት አልቻለም። በፍጹም እሷን መውደድ አልቻለም። ይልቁንም እንግዲህ ለዳጣም ብሏታል። እኔ እኮ አንቺን የወደድኩሽ በቃ ነፃ ሰው ነሽ፣ የዋህ ነሽ፣ እንደገና ደግሞ ፊት ለፊት ነገሮች የምትጋፈጭ ነሽ። በቃ አንቺ ማለት በጣም ግልጽና ማንም ሰው ሊወድሽ የሚችል ሴት ነሽ ብሏታል። በቃ የሰው ልጅ ሊወደድ የሚችለው ይህ ተንኮል ውስጥ ለውስጥ መሄድ፣ ሴራ፣ ተንኮል፣ ክፋት ማንም ሰው ሊወደው አይችልም። ማንም ሰው በተለይ ደግሞ አበጌልን አይቶ በስማም በጣም እኔ ሰይጣኑ ላይ የሚቀናባት ይመስለኛል። ማለት አእምሮዋና ጭንቅላቷ እኮ በጣም ስማርት ያለው በቃ በደንብ ማሰብ የምትችል ሰው ናት። ነገር ግን ለጥሩ ነገር እሷ አትጠቀምበትም። የምትጠቀመው ለመጥፎ ነገር ነው። እንግዲህ አሁን ይህ ላይ እዚህ ጋር ድራማ ቢሆንም ግን በእውነተኛ ዓለም ውስጥ ደግሞ ልክ እንደዚህ የሚያስቡ ሰዎች አሉ። በቃ የሰውን ሰላም አይፈልጉም። በቃ የሰውን ነገር ካላወቁ ካልጎረጎሩ እንቅልፍ የማይዛቸው ሰዎች አሉ ማለት ነው። ስለዚህ አሁን ላይ ወይዘሮ ማርታ ውሳኔዋ ሊሆን የሚችለው እንግዲህ ዳጣ ከዚህ ቤት ትውጣ ብላ ነበረ። እንግዲህ በባለፈው አቶ ደረጀ አበጌል በቃ ሰላም ነስታኛለሽ፣ መረጋጋት አለባት፣ ማስተባሪያ ይሆናታል፣ ወደ ውጭ ትላክ ሲላት በፍጹም አይሆንም፣ አላደርገውም፣ ከልጄ ተነጥዬ መኖር አልችልም ብላ ነበረ ማርታ። ስለዚህ አሁን ላይ አበጌል ወደ ውጭ የማትላክ ከሆነ ልትወጣ የምትችለው እንግዲህ ዳጣ ናት ማለት ነው። ስለዚህ የማርታ ውሳኔ ዳጣን ከዚህ ቤት አውጣልኝና አከራያት ነው ልትል የምትችለው። ምክንያቱም አበጌል አሁን ላይ ትልቅ ማስረጃ አላት። እሱም ደግሞ ቪዲዮ ነው ማለት ነው። ስለዚህ እስከ ዛሬ ድረስ ናታንና እንዲሁም ደግሞ ዳጣ በቃ ለወይዘሮ ማርታ እንደምንም ሸፋፍነው እያለፉ ነበረ። ለምሳሌ በባለፈው እንግዲህ እናስታውሳለን ሁላችንም ናታን ቴክስት ጽፎላት ነበረ ለዳጣ እወድሻለሁ፣ አፈቅርሻለሁ የሚል እንዲሁም ደግሞ አበጌል እንግዲህ የዳጣን ስልክ ወስዳ እያወጣጣሹ ነበረ። ያን ደግሞ ፈጥና ዳጣ ጥፍታው ነበረ። ስለዚህ እስከ ዛሬ እንደዛ እያደረጉ እየደባበቁ እያለፉ ነበረ። አሁን ግን በግልጽ በቪዲዮ ተቀርጸዋል። ስለዚህ ከዚህ ነገር በጭራሽ ማምለጥ አይችሉም። ስለዚህ እውነታውን ፊት ለፊት መጋፈጥ የሚችሉበት ሰዓት አሁን ላይ ደርሰዋል ማለት ነው። ስለዚህ ናታን ምንም ቢፈጠር ምን ከዚህ በኋላ ወደ ኋላ የምልበት ምንም አይነት ምክንያት የለኝም። ምክንያቱም የምፈልገው የአንቺን እሽታና የአንቺን ቃል ነበረ። ስለዚህ የአንቺን ውሳኔ ነበር የምጠብቀው። አሁን ይህ ቤት በአንድ እግሩ ቢቆም እንኳን ምንም ግንድ አይሰጠኝም ብሎ ቃል በቃል ነግሯታል ማለት ነው። ስለዚህ ወይዘሮ ማርታ አሁን ላይ ዳጣ ከዚህ ቤት ትውጣልኝ፣ ልጄ ደግሞ ሰላሟን ይዛ ከናታን ጋር ትውን ካለ አንደኛ ናታን አይፈልግም ማለት ከዳጣ ጋር መለያየት አይፈልግም ከዚህ በኋላ። ሲቀጥል ደግሞ አቶ ደረጀ ውሳኔው በጣም ከባድ ነው። ማለትም እንግዲህ ናታን ካልፈለገ አልፈለገም ነው። ናታን የሚወዳትና የሚያፈቅራትን ሴት ነው ማግባት ያለበት ብሎ እንቅጩን ነግሯታል እንግዲህ በባለፈው። ነገር ግን ማርታ አሁን ላይ ቢያማትም ቢያንጥዘትዛትም እንግዲህ ምንም ማድረግ አይቻልም። እንግዲህ ዳጣ ከዛ ቤት አትወጣም ማለት ነው። ምክንያቱም አቶ ደረጀ ልጁን አውጥቶ የሚጥልበት ምንም አይነት ምክንያት የለውም። አበጌ
ካልወደዳት አልወደዳትም ነው። ጸባያን አሳምራ እዛ ቤት እንድትቀመጥ ነው የሚያደርገው። ነገር ግን አበጌ አሁን ላይ ለዳጣ በጣም መርዝና መጥፎ ነገር ነው የምታዘጋጅላት። ምክንያቱም አይደለም ቃል በቃል ከናታን ጋር ስትሳሳ ማይታት ይቅርና ገና ለገና ከናታን ጎን ሆነች ብላ ራሱ በመቀመጫ ራሱ በጣም ነበረ የምትናደደው። ስለዚህ አሁን ላይ ዳጣ ልትጠነቀቅ ይገባል። ምክንያቱም አበጌል አርፋ ልተኛላት አትችልም ማለት ነው። እንግዲህ አበጌልን ወይዘሮ ማርታ በጣም እያስጨነቀሻት ነው። ምክንያቱም ደግሞ ሰላም ያረገዘችው አባቷን አላመጣሽም። ስለዚህ አንቺ ወደ ዱባይ የሄድሽው መቼ ነበረ? የበረርሽው መቼ ነበር? እና ደግሞ ሰላም ያረገዘችውን በዛ ሰዓት ነው። ስለዚህ እያለች እንግዲህ ሁሉን ነገር ለማርታ ለመናገር እየፈለገች ነበረ። ማርታ መስማት እንደማትፈልግና ስለዚህ ነገር ማወቅ እንደማትፈልግ በተደጋጋሚ ብትነግራትም ነገር ግን አባቴ ያላትን ለሰላም ልንገርሽ። እንግዲህ አቶ ደረጀ በባለፈው ለሰላም በቃ ቢያንስ ለልጆቼና ለሚስቴ አስቢልኝ፣ ለእኔም እንኳን አስቢልኝ፣ እኔ እንኳን ተጨነኩ መሀል ገብቼ አንቺ እኔ ልታምኘኝ ይገባል። ልጅሽን እንዴትም አድርጌ ያመጣልሻል፣ ግን ደግሞ ልጆችንና እንዲሁም ደግሞ ሚስቴን አስቢ፣ እነሱን አይተሽ ተረጅኝ እያለ እንግዲህ ሲለምናትና ሲማጸናት ሰምታ ነበር አበጌል። አባቷ ይሄን እንዳለ እንግዲህ ለማርታ ቃል በቃል መናገር ፈልጋ ነበር። ነገር ግን ልትሰማት ፈቃደኛ አይደለችም ማለት ነው። እንግዲህ አበጌል የቅናቷ ጥግ አቶ ደረጀ ወደ ውጭ ስለሄደ ለዳጣ ምንድነው የምታመጣላት? ለዳጣ የምታመጣውን ነገር ለእኔ ማምጣል እያለች ነው። እንግዲህ ውድድሯ የአበጌል ውድድር ከዳጣ ጋር ነው። ዳጣ እኮ ምንም የምትናገራት እንዲሁም ደግሞ ምንም እኮ ብላት አታውቅም። እንዲሁም አበጌል ሁሉ ነገር የእሷ ቢሆንላት እንዲሁም ደግሞ ናታን አበጌልን ቢያፈቅራት በጣም ነው ደስ የሚላት ነበር። እሷ ብትወደውም ግን ደግሞ እህቴን መውደድና ማፍቀር ከቻለ ችግር የለብኝም ብላ ነበር እኮ። እንግዲህ ከናታን ወይዘሮ ማርታ በቃ ላይሽ አልፈልግም ካጠገቡ ብላት ርቃ ነበረ። አሁን ላይ ግን ዳጣ ይህን ሁሉ ነገር እያደረገች አበጌል ልትረዳት ፈቃደኛ አይደለችም። እንዲሁም ከዛ ቤት የምትወጣበትንና እንደገና ደግሞ ከናታን አጠገብ አሁን ላይ ዳጣ ስለሆነች ይሄ ራሱ አንገብግቧታል። ለምንድን ነው ከናታን አጠገብ የሆንሽው የሚለው ነገር በሆነው ባልሆነው እንግዲህ ቁም ስቅሏን እያሳየሻት ነበረ ዳጣን። በስተ መጨረሻም ዳጣ እህቴ እንደ እህት ካልተቀበለች እንደገና ደግሞ ይህን ሁሉ ነገር እየሆንኩላት ፍቅር እየሰጠዋት እየወደድኳት እሷ ደግሞ የምጠላኝና እኔን ማየት ካስጠላት እኔ ደግሞ የራሴን ህይወት መምረጥ አለብኝ፣ የራሴን ህይወት መኖር አለብኝ ብላ እንግዲህ ወስናለች። ውሳኔዋም እንግዲህ ለናታን ወዲያው እንዳየችው እንደወደደችው እና እንዲሁም ደግሞ ለእህቷ ብላ እንደተወችውም ጭምር ለናታን ነግረዋለች ማለት ነው። ናታንም ገና እንዳያትና በጉትቷዋ እንደወደዳት እንዳፈቀራት እንግዲህ ሁሉንም ነገር ዝርግፍ አድርጎ እንግዲህ እያንዳንዱን ነገር ነግሯታል ማለት ነው። አሁን ላይ እጅግ በጣም ደስተኛ ሆነዋል። እንግዲህ የማርታና የዳጣ ማለትም የአበጌል ውሳኔ ምን ይሆናል የምናየው ይሆናል ማለት ነው። በሌላ በኩል እንግዲህ ሰላም አሁን ላይ በጣም ለናታን የመከረችው ምክር የእናት ምክር ነው። የእናት ምክር ሁልጊዜም ቢሆን ትክክል ነው። በነገራችን ላይ አንዳንዴ እናቶች ሲመክሩን እናቶች ምንም የማያውቁና እንዲሁም ደግሞ ባህላዊ ነገር ነው ብለን ብዙ ነገር እናልፈዋለን። ነገር ግን የእናቶች ምክር አንድም የሚጣልና አንድም የሚተው ነገር የለም። ሰላም እንግዲህ የልጇን ሁኔታ ዳጣ እንግዲህ ልጇ ናት። ስለዚህ አንብባታለች በደንብ ልጇ ምን እንደምትፈልግ በደንብ ጥንቅቅ አድርጋ ስለምታውቅ ናታንን ዳጣን ካኮረፍካት ከዘጋት እሷ ደግሞ የምትወድ እንደሆን ወይም ደግሞ የማትወድ እንደሆን በዚህ እርግጠኛ መሆን ትችላለህ ብላ ነግራው ነበረ ማለት ነው። እንግዲህ ናታን በስተመጨረሻ ተስፋ ቆርጦ ነበረ። በቃ እሷ ማትወደኝ ከሆነ ከማይወደኝ ሰው ጋር ጊዜን ማቃጠል አልፈልግም። እንደገና ደግሞ ምን ብሏታል እንግዲህ ለዳጣ እውነቱን ብቻ እንድትነግሪ ይፈልጋለሁ። ትወጅኛለሽ ወይስ ደግሞ አትወጅኝም? ማትወጂኝ ከሆነ የኔ ሁኝ ብዬ በጭራሽ አላስቸግርሽም፣ አላስጨንቅሽም ጭምር ብቻ አንቺ ግን እርግጠኛ ሆነሽ እና አስበሽበት እንድትነግሪኝ እፈልጋለሁ ነበር ያላት ማለት ነው። ምክንያቱም ፍቅር ማለት ሌላኛውን ጫና አሳድሮ የሚወዱትን ሰው አብሮ መሆን አይደለም። ፍቅር ማለት ለሌላኛው ሰው ማሰብና ለሌላኛው ሰው ጭምር መኖር ነው። ስለዚህ ናታን ይህን ነበር ያደረገው። ናታን በስተመጨረሻ ተሳክቶለታል ማለት ነው። እንግዲህ ዳጣም ስትደረደር በመጨረሻ እንግዲህ ትክክለኛውን ውሳኔ ስለወሰነች እጅግ በጣም ደስ ብሎናል ማለት ነው። እንግዲህ ናታንና ዳጣ አብረው ይሆኑ እያለን ነበረ ሁላችንም ስንጨው የነበረው። አሁን ላይ ደግሞ እጅግ አስደሳችና ደስ የሚለው ነገር አብረው ሆነዋል ማለት ነው። በቀጣይ እንግዲህ ምን ሊፈጠር ይችላል ብላችሁ ታስባላችሁ ቤተሰብ?
ማለት ወይዘሮ ማርታ እንዳለችው ናታንና ዳጣን ከዛ ቤት ታስወጣቸዋለሽ ወይስ ደግሞ ዳጣን አስወጥታ ናታንን በስተ መጨረሻ ያበጌል እንዲሆኑ ትገፋፋቸዋለች? እስኪ የእናንተን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልኝ። ተወዳጆች አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለቤት አዲስ የሆናችሁ ቤተሰብ እንድትሆኑ በአክብሮት ጠይቃቸዋል። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ፣ መልካም ቆይታ። ባይ ባይ ቤተሰቦች፣ ወዳቸዋለሁ።